ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። በሌላ በኩል የተረካቢ ጠላቶቻችን ሐሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ሕዝብ ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር በማዳን ሀገራችን በየቀኑ ወደ ከፍታ እየወጣች ትገኛለች። እናንተ ዛሬ የተመረቃችሁ ያላችሁት መኮንኖች በገለጽኩት ትግል ውስጥ አልፋችሁ የመጣችሁ የላቀ የኃላፊነት ዕውቀት ጨምራችሁ ወደ ለመዳችሁት ትግል የምትመለሱ
የቀረውን ስራ ጨርሳችሁ ሀገራችንን ወደ ተጨማሪ ከፍታ እንድታወጡ የታጫችሁ የሰለጠናችሁ ብዙ አስተዋጽኦ የሚጠበቅባችሁ መሪዎች ትሆኑ ዘንድ የኢትዮጵያ ሕዝብና መንግስት እንዲሁም ተቋማችሁ መከላከያ ከባድ ኃላፊነትና አደራ ዛሬ እየሰጣችሁ ይገኛል። መኮንንነት አደራ ነው። መኮንንነት ዕውቀት ነው። መኮንንነት የጠንካራ ስነልቦናና ዲሲፕሊን የእድገት ደረጃ ነው። ዛሬ የላቀ ቦታ ከፍታና አደራ ተሰጥቷቸዋል። በድጋሚ እንኳን ደስ አላችሁ። በየምትመደቡበት የጦር ክፍል ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አድራጊነት እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባችኋል። ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ ሳይሆን ዘመኑ ባወጣው ቴክኖሎጂ ከፍተኛ የስነ ልቦና ጦርነት በማድረግ የሀገር መከላከል አቅም ለማዳከም የሚሰራ የጠላት የሳይበር ሰራዊት ጦርነት ያለበት ዘመን ጭምር ነው። ይህን ወረበላ የጠላት ሳይበር ሰራዊት የመመከት የመሪ ሚና ይጠበቅባቸዋል። ሰራዊታችንን ለመከፋፈልና የኢትዮጵያዊነት ጽናቱን እንዲሁም የሀገር ፍቅር ስሜቱንና አርበኝነቱን ለመሸርሸር እየተደረገ ያለ ርብርብ መሆኑን በሚገባ ተገንዝባችሁ ይህንን አደገኛ የጠላቶቻችንን የተቀነባበረ ሴራ በአስተማማኝ ለመመከት ጠንካራ ትግል እንደሚጠብቃችሁ ልትረዱ ይገባል። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። እናንተ ዛሬ እየተመረቃችሁ ያላችሁት መኮንኖች በገለጽኩት ትግል ውስጥ አልፋችሁ የመጣችሁ የላቀ የኃላፊነት ዕውቀት ጨምራችሁ ወደ ለመዳችሁት ትግል የምትመለሱ የቀረውን ስራ ጨርሳችሁ አገራችንን ወደ ተጨማሪ ከፍታ እንድታወጡ የታጫችሁ የሰለጠናችሁ ብዙ አስተዋጽኦ የሚጠበቅባችሁ መሪዎች ትሆኑ ዘንድ የኢትዮጵያ ሕዝብና መንግስት እንዲሁም ተቋማችሁ መከላከያ ከባድ ኃላፊነት እና አደራ ዛሬም እየሰጣችሁ ይገኛል። መኮንንነት አደራ ነው። መኮንንነት ዕውቀት ነው። መኮንንነት የጠንካራ ስነ ልቦና ዲሲፕሊን የእድገት ደረጃ ነው። ዛሬ የላቀ ቦታ ከፍታና አደራ ተሰጥቷችኋል። በድጋሚ እንኳን ደስ አላችሁ። በየምትመደቡበት የጦር ክፍል ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አድራጊነቱ እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባችኋል። ደጋግመን እንደምንለው በማሰልጠኛ ማዕከል የሚጨበጥ ዕውቀት ይበልጥ የሚዳብረውና አመርቂ ውጤት ሊመዘገብበት የሚቻለው ከዕለት ዕለት የተግባር ስምሪት እየተማሩ መጓዝ ሲቻል ነው። የመከላከያ ሰራዊታችን ተሞክሮ ደግሞ ብዙ የምንማርበት ጥልቅ የልምድ ትምህርት ቤት በመሆኑ በማሰልጠኛ ትምህርት ቤቱ ቆይታ የቀሰማችሁትን ዕውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ውትድርና በዕለት ተዕለት የሥራ እንቅስቃሴ የምትማሩበት ሙያ ሲሆን መኮንንነት ደግሞ በሁሉም ረገድ ከምትመሩት ሰራዊት በእውቀትና ብቃት ልቆ በመገኘት በእያንዳንዱ የግዳይ ስምሪት ተለዋዋጭ ስልት በመቀየስ በፈተና ውስጥ ፈጥኖ መወሰንን እና መፍትሄ መስጠትን
የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ከዚህ አንጻር ራሳችሁን ልታዘጋጁ ይገባል። እናንተ የዛሬ ተመራቂዎች በሰራዊቱ ውስጥ በበታች ሹምነት ተልዕኳችሁን ስትወጡ የቆያችሁ አሁን ለመኮንነት ማዕረግ የበቃችሁ ተመራቂዎች ስለሆናችሁ እንደ ማንኛውም ምሩቅ የምትታዩ ሳይሆን ውትድርናን በሚገባ የምታውቁ ታክቲካል አሃድ በመምራት የዳበረ ልምድ ያላችሁ በመደበኛም ሆነ በሽምቅ ውጊያ በተግባር ተፈትናችሁ አለፋችሁ የተሞክሮ ባለጸጋ ስለሆናችሁ የሰራዊታችንን የዕለት ተዕለት የተግባር ስምሪት ከማሰልጠኛ ትምህርት ቤቱ ከቀሰማችሁ ዕውቀት ጋር በማጣመር አዳብራችሁ የሰራዊታችንን የተልዕኮ አፈጻጸም ወደ ላቀ ደረጃ እንድታሻግሩ የተጣለባችሁ ኃላፊነት ከፍተኛ ነው። አሁን ደግሞ የወታደራዊ ሳይንስና ጥበብ ዕውቀት ስለጨመራችሁ ከነበራችሁ ልምድ ጋር የሚፈጥርላችሁን የመሪነት ሽግግር ከፍተኛ ነው። መኮንነት መሪነት ነው። መኮንነት ክብርም ነው። መኮንነት በራሱ ፕሮፌሽናሊዝም ነው። ከዛሬ ጀምሮ የአንድ መኮንን መሪነትን፣ ክብርን፣ ፕሮፌሽናሊዝምንና የመኮንነት የስነ ልቦና ደረጃ ይዛችሁ ወደ ምድባችሁ በምትሄዱበት ጊዜ በምትገቡበት ጊዜ ይህንን ብቃት ማሳየት አለባችሁ። በራስ የመተማመን አርአያ የመሆን ዲሲፕሊን የመላበስ ባህሪ የሚጠበቅባችሁ መሆኑንና ይህንን ተገንዝባችሁ ከዚህ አካዳሚ እየወጣችሁ እንደሆነ ልብ እንድትሉት